ያለች ወይስ አልተኛችን ብላ አረጋግጥ በለው። ቆይ ልጆቹ ምን አድርጎ ነው የምታያቸው? እኔ ምን አልኳቸው? ሲጀመር እኔ ሊያስል እምቢ ብለሽ ይኸውልሽ ተነዘዛል እንዴ? እና እኔ ማለቀው ሌላ ሶስተኛ እጅ የለም እና ለነዲያን የሚሰጠውን ውሃ እኮ ይዘህ ነበረ። እና ቢሆንስ እኔ አንቺ ባልኮ ጠንካራ ነኝ። ደግሞ አንዷ ቆንጆ እና ከአንቺ በላይ ቆንጆ ከሆነች እሄዳለሁ። ከ40 ቀን በኋላ እንደዚህ እንድትደገስልህ ከፈለክ እሺ ንቅናተኝ። እሺ በቃ አሁን እንሂዳ ኪራይ። ኧረ ልግባና ላባም ልደውልለት። ጋሼ ግን እዚህ ስላልሆነ በጣም ነው የደበረኝ። አዎ እሱማ ግን እሱም እዚህ የመስሪያ ቤት ሰዎች ሰርፕራይዝ አደረጉት አዘጋጅተው። አይ ቀኑ ይሮጠዋል። እቴት እኮ 40 ቀን ሞላት። የማይቻል የለም እኛም ቻል። ኪራይ አውቃለሁ በእቴት ሞት ሁላችንም ተጎድተናል። ግን ደግሞ በቃ ህይወት ይቀጥላል አይደለም? እሷም ብትሆን እንደዚህ እንዳትሆን ነበር ህመሟን የደበቀች። በቃ ለእሷ ስትል ጠንካራ ሆነ ኑርላት። እኔማ እኮ እየኖርኩ ነው። ይሄኛውን መኖር አይደለም እቴት ብትኖር ኖሮ እንድትኖር የምትፈልገውን አይነት ኑሮ ነው እንድትኖር የምፈልገው። ጽናቴ እንዳስጨነቁሽ እኮ አውቃለሁ፣ ግን አሁን ደህና ነኝ። እሺ ብዙ አትጨነቂ። እሺ በቃ እንሂድ፣ ደክሞኛል፣ እረፍት እንሆናለን። እሺ በቃ ሂሳብ ልክፈልና ወጣ። እና ምን ሆነሽ ነው ታዲያ የምትታሺው? ጠዋት ተይ እያልኳት ብዙ ዕቃ ተሸክማ እኮ ነው። አይ እኔማ እኮ ልመጣ ነበር። ተይ ተይ አታስረጅ። የምር ኪራ አላርሙን ለሞልቼ ነበረ። ከዛ ጠዋት ማን እንዳጠፋው አታስታውሽማ? አዎ ገብቼ እኮ ከላይ ነው ላይ የተኛሁት። እንደዛ ጨርቅ ሆነሽ እዚህ ደሪ ስትባይ እምቢ አልሽ አይደል? ኧረ እንደዛ እኮ ሰረት እያለ እየሰደበኝ አመሸ። ጭራሽ ደግሞ ስቃጠል ደር። አንቺ እኮ ነሽ ነገሩን የጀመርሽው። ከዛ ደግሞ መልሰሽ ታለቃቅሻለሽ። እሰይ በቃ እንዴ አሁን እቃው ታጠበ። እሱ ላጥብ ነው የመጣሁት። አዎ ምሩም አለች እኮ ተኝታ ነው። ውይ እኔማ እኮ ታጥቄ ነበር የመጣሁት ለማጠብ። ታታሪነትሽን ሳናደንቅ አናልፍ። አመሰግናለሁ። እሺ ለማንኛውም ምን ይራት ላጥብሽ? ደስ ይለኛል። እናርቡሻል። አሚና ይባል ነገር። እንደውም ክብሩም እየመጣ ነው። አብራችሁ ትበላላችሁ። አረ ቅዱስ እንዴት ባጥር እንደሚዘለል አሳይቶኛል። ክብሩን መጣ ስትሉኝ ዘልዬ ነው የምፈጠፈጠው። እብድ ለእብድ በቃ እንደዚህ አይነት ነገር ነው አስተማመሩ። እንደውም እዚህ ካላችሁት እሱ ነው ጤነኛ። አረ እንደዛ ነው። በጣም ጥሩ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የእሱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ይበልልኝ። ጽናት ክፍል 75 ይዤላችሁ መጥቻለሁኝ። ፌርማት ድራማ ላይ የተወሰደ ነገር ነው። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። ውድ ቤተሰቦች ሁሉም ተሰባስቦ እንግዲህ ፍቅራቸው ደስ ይላል፣ ጓደኝነት በጣም ደስ ይላል ማለት ነው። እንግዲህ አንድ ላይ ተሰባስቦ እየተሳሳቁ እየዋሉ ነው ማለት ነው። የዛሬ ውለዋቸው ማለት ነው። በጣም ደስ ይላል። ይህንን ቪዲዮ እንግዲህ ላይክ ሼር ሰብስክራይብ በማድረግ በአክብሮት እንጠይቃለን ማለት ነው። ከዛ ናሆም ከዛ ምን አልኩኝ ትላለች። አይ ምንም አላልሽም። ከዛ በኋላ ቅዱስን ደግሞ አይ እንደ ወደ ቤት መሄድ ያለብኝ ይላል። ቆይ ለምን እዚህ አናድርም? ብዙ ፊልም እናያለን። ምን ነው ዩቲዩብስ ልከፍትላቸው ነው? ምን አገባህ አንተን እኮ ነው አያካትትም። አረ አቆል መገዳደል ብሎ ናሆምን እየቀለደ ነው። አረ እደር ብትይኝም አላድርም መኪናዬ ትቼ ያውም እዚህ ሰፈር ቢያድሩብኝስ? አረ ሲጀመር እንኳን አንተ አይደለም እንኳን መኪና አይደለም አንተ ራሱ ቸግር ሆኖ ብሎ የሚያርደው ከዚህ ሰፈር መውጣት አለብህ። እሱም ከዛ ቅዱስም እኔ ምንም አልልሽም፣ እሱም መድኃኒዓለም ቸርነቱ ከዚህ ሰፈር ብቻ ያውጣሽ ቻው ብሎ ወደ ቤቱን ያመራል። ቅዱስን ማለት ነው። ናሆምና ጽሄና ሁላቸውም ተሰባስቦ ቆይ እነዚህ ሴቶች ሁሉ ምን አይነት ነገር ነው ያለባችሁ ይላል። ኧረ እባካችሁ ሲጀመር እዚህ የሚመጣ ቤት ሰው በሙሉ ጤነኛ አይደለም፣ ዝም በያቸው አንቺ ታያቸው ትላለች ጽናትን። እንዴ እንደዚህ አይነት ነገርማ አለ እያሉ እርስ በራሳቸው ይቀላለዳሉ ማለት ነው። ከዛ በኋላ ተሰባስቦ ከዛ በኋላ ሁሏቸውም እዚህ ካደራቸው አይቀር ወንዶቹ እዚህ ሳሎን ላይ ነው የምታድሩ፣ እኛ ሶስታችን መኝታ ቤት ነው የምናድረው። ከዛ በኋላ ከፈለጋችሁ ጭንቅላት ከጭንቅላታችሁ አጋጭታችሁ ተኙ። ለዚህ ነው እዚህ የጠራሽን።
አው ትላለች። እኔ ፍቅር ቁጭ ብለሽ ነው ምታድሪ ብላ ናሆምን ለማቃጠል ሰናይትን የመራዊት ከዛ በኋላ መራዊትም እሺ ነው እንዴ ምሩ ከዛ ጽናትም አንቺም ብሎ ኪራይ እንግዲህ የእነሱን አበሳጭቶ ወደ ተጠጋ ጭንቅላት ከጭንቅላታቸው አጋይታችሁ ተኙ ብላ ሰናይትን ከዛ ወደ ክላሳቸው ሄዱና አይ ሰኒ ቢሆንሽ ልጅ ይላል። በቃ እንግዲህ ምን ማድረግ አይቻልም፣ ጉልበት ለጉልበታችን አቅፋን እንተኛለን፣ ምን ማድረግ አይቻልም ብሎ እንግዲህ እንዳትሄድ እዛ ይለዋል። ኪራይ ያስጠነቅቀዋል፣ የናሆምን ማለት ነው። ከዛ በኋላ ወይ ጠርተን እዚህ እንቀፋቸው እንዴ ግን እንዲጨከርሽባቸው ኦሆ እናንተም እንዳላስወጣችሁ ዋ እሺ በቃ እሱ ተይና እሺ ለምንድን ነው የራክሽን እስኪ ንገረኝ። እሱም ምንም ከእህቴ ጋር ሳወራ ትንሽ ድንገት የእናንተ ስም ስትጠራ ከዛ ሰው አትቀርቢ ብዬሽ አልነበረም ስትል አይ ምንም ቢሆን እኛ እኮ እንረዳሻለን። አይ ምንም ነገር ሳታደርጉኝ ተውኝ ማለት ከበደኝ። ምንም ቢሆን እኮ እህትሽ ናት። እሱም ብትሳሳትም ነገር ቢሆን ለእኔ ነው ያሰበችው። አዎ እሱ ነው መረዳት ያለብሽ። ከዛ ናሆምን በር ያንኳኳና ከዛ በኋላ ማን ነው ትላለች ሰናይት። ከዛ በኋላ እኔ ነኝ ምሩ ተኛች እንዴ? አዎ ምን ነው ምን ፈለክ? አይ ምንም መድኃኒቷን ውሰጂ ልላት ነበረ። አታስብ ሰጥቻታለሁ። እሺ በቃ ሰላም ያሳድራችሁ። ናሆማ ወዬ ደሞ ኪራይን ና በተራህን ጽናትን በዳር ተኛች አልተኛችም ብለህ አረጋግጥ። እሺ በቃ ይላል ናሆምን። ቆይ ልጆች ምንድነው ስሩ ምትያቸው? በቃ መብራቱን አጥፊልን፣ መብራቱ ካላጠፋሽ እነዚህ ልጆች እኮ አያስተኙንም ብሎ እርስ በራሳቸውን ይቀላለዳሉ ማለት ነው። ከዛ በኋላ ሰናይትን ከዛ በኋላ እሺ በይኝና ለለምንሽ ንቅር ስትል በቃ እንሄድና በቃ እዛ አልፋለሁ። የኔም ቢሆን እኮ እዛ ስንሄድ እንሻላል። እሺ በቃ ፊትሽን ልጠብሽና ቀለልሻል እኔ ራሴ ታጠባለሁ ትላለች መራዊትን በጣም ስላመማትን። ናሆምን በጣም ተጨናንቋል ማለት ነው። ከዛም በኋላ በጣም ያሰበ ነው። እንደውም እግዚአብሔር ሆይ አደራክን ኑርዬ ምንም እንዳታደርግብኝ ይላል። ከዛ በኋላ እንግዲህ በጣም ያሰበና በጣም የተጨናነቀ ነው። ከዛ ጽናትን እቃ ተሸክማ ነበረ እጇን አመማትና ምን ሆነሻል ልጅሽ? እኔ እኮ ግልቤን ለመምጣት ነበር። ኧረ እንዴ ትላንትና ራሱ ስትፈጊ አይደለም እንዴ ዋልሽው? ቢሆንም እኮ እኔ መምጣት ፈልጌ ነበረ ናሆምን ከዛ ሞሻል ብሎ ለመምጣት አስቀራኝ። እንዴ ምሩ ግን ምናልባት ተጨማሪ መድኃኒት ስለምትወስጂ እሱ እንዳይሆን እንዳመመሽ እኔ አላቅም። ሐኪሜን አማክሪያት ነበረ። ካልሆነ በቃ መቀየር ነው ትላለች። እንደዚህ ይሻላል እንዴ? ወይ በቃ ነገ እንሄዳለን ብሎ ይባባላሉ ጽናትና መራዊትን። ናሆሜን በጣም ቁጭ ብሎ ነው የሚያድረው። በጣም ያመመኝ ነው። አይ በቃ መታየቱን አይከፋም። ሌላ ሐኪም ማየት አለብሽ። ምሩ ምን ማለትሽ ነው? ናሆም እንዳይሰማሽ እኔ አላቅም። ከስራ ደግሞ መጥቶ ከዛ እኔን አሞኝ ሲያይ በጣም ይጨናነቃል። በፍቅር መደራደር ነው በቃ አላቅም። በዛ ላይ የናሆሜ እናት የስልኩን ታስጨናንቀናለች። አሁን ምን ማድረግ እንዳለብኝ አላቅም። ምሩዬ ግን ስለነሱ ነገር ደስ አይለኝም። ነገሮቹ መደባበቅ ህይወቴ ምን አይነት እንዳሰማቃቀለው አላየሽም ነበረ? እውነቱን የተሻለ ነገር ነው አማራጭ። እኔ መቼም ቢያልኩኝ ናሆሜን ግን እንደዚህ ስለው እምቢ ብለዋል። ቢሆንም ቢሆን አስብበት። እውነቱን ሲደባበቅ እኔ በጣም እንዴ ህይወቴን በጣም ተጨናንቄ ነበረ። ኪራይን ህይወቱ ተሰማቃቅሎ ነበረ። ከዛ በኋላ እና የውሸት ነገር እኛ ውሸት የጊዜው ውሸት ይመስለናል እንጂ እውነቱ እስከሚያውቅ እኛ እንጎዳለን፣ ያም ሰው እንጎዳለን። ሁለታችንም ነው የምንጎዳው። ስለዚህ እውነቱን ማጋራት አለብሽ። የናሆምን እናት እውነቱን ንገሪያት ፍጥጥ አርገሽ ማለት ነው። ከዛም በኋላ ሁለቱም ተቃቅፎ እንግዲህ ናሆማ ምን ሆነሃል? የተፈጠረ ነገር አለ እንዴ? አረ ወፍ የለም እንዴ ማለት እኔ ልሸውድል እየሞከርክ ነው ይለዋል። ኪራይና ናሆምና አንድ ላይ ቁጭ ብሎ እንደ ወንድነታቸው እያወሩ ነው። ናሆምን ምራዊት እንደ በፊት አይደለችም፣ እየደከመችብኝ መጣችብኝ። ምን እንደሚሻለኝ አላቅም። ከዛ እና ሐኪም ቤት ውሰዳታ። እንዴ ምን ማለት ነው? አላቅም ኪራ
ሰሞኑ በጣም የተሰቃየችና ምን እንደሆነች ራሱ አላውቅም። ሲቀጥል የኔ መጨነቅ ነው የሷን የሚጎዳት ይላል። ከዛ በኋላ እየበሰባት ነው ደግሞ አትናገርም። ሁሉም በውስጧን እምቅ አድርጋ እየያዘች እየከሳች መጣ። ታዲያ ምን ተሻለ በእናትክ? በቃ ነገ በግድም ቢሆን መራዊትን ወደ ሐኪም ቤት እንወሰዳት እያሉ ነበረ። ግን እሷን ደግሞ እንግዲህ በጣም ደክማ ወደ ሆስፒታል ገብታለች። በጣም እንግዲህ ሶፋ ላይ እነሱ ውጭ ወጥቶ ነበረ። ሶፋ ላይ እንግዲህ የዕጣን ጭስም ይሁን እሱም ተጨምሮበት ይሁን አፍኗት እንግዲህ ሶፋ ላይ ድንገት ወድቃ መራዊትን ወደ ሆስፒታል ገብታለች ማለት ነው። እንግዲህ በህይወት ትውጣ ትትረፍ ምንም የታወቀ ነገር የለም። አሁን ሆስፒታል ላይ ነው የምታመለክተው ማለት ነው። ሲነሳባት እኮ በጣም ነው ብሎ ናሆምን በጣም ተጨናንቀዋል። በጣም የሚወጣው ነገር ጠፋበት። ከዛ ኪራይ ወንድሜ ጓዴ አታስብ፣ እኔ ሁሉም ነገር ካንተ ከጎንክ ነኝ እያለ እንግዲህ ከዛ በኋላ ናሆም እባክህ በእናትህ እንደዚህ መጨናነቅ የለብህም ይላል። ናሆም በጣም ተጨናንቀዋል። መራዊትን እንዳትወስድብኝ እያለ ከዛ ሰናይትን ወደ ክላሷን ብቻዋን ተኝታ ነበረ። ከዛ ሰዓቱ ስታይ ሰዓቱ በጣም ሄደዋል። ብድግ ብላ ተነስታ ወይኔ ጉድሽ ሰኒ፣ በቃ ዛሬም ይሄ ሁሉ ሰዓት ተኛሽ እያለች ብድግ ብላ ትነሳና ጽናትን ስራ ግዝሻለሁ ብያት ነበረ። በቃ ስራውም ሳላግዛት ይሄ ሁሉ ሰዓት ሄደብኝ፣ 5 ሰዓት ተኩል ሆነብኝ እንዴ! ምን አይነት ቆይ እኔ ስተኛ ምንድነው እያለች ብድግ ብላ ትነሳና ልብሷን ቀየየር ታደርግና ወደ ጽናት ቤት ትሄዳለች። ወደ ጽናት ቤት ሄዳ እንግዲህ ምንም ሳላግዝሽ እንቅልፍ ጥሎኛል ትላለች። ከዛ በኋላ እየቀለዱባት ኪራይና ጸናይትን ይቀልዱባታል ማለት ነው። ከዛ በኋላ እዛ ሄዳ እንደሄደች እንግዲህ ክብሮም ይመጣል ስላት ክብሮም እራት ላቅርብልሽ እንዴት ስትላት ጊዜ እራት አዎ አቅርብልኝ ብላ እራት ልትበላ ስትል ከዛ ክብሮም ይመጣል። ባይ ክብሮም ከመጣማ ወደ ኩሽና ብላ በኩሽና ስጭኝ እያለቻት እራት ኩሽና በበላ ይሻለኛል፣ እዚህ ቤት ስመጣ ሁሉ ወደ በሌላ ትርጉም ትወስዱብኛላችሁ እያለች ሰናይትን ብቻ ለብቻውን ታወራለች። ከዛም በኋላ እዚህ ጋር ቅዱስና ክብሮም አንድ ላይ ቁጭ ብሎ እንግዲህ ይሄ ሆቴል ተያይዘዋል፣ ይሄ ካፌን ተያይዘዋል ሲለው ጊዜ አዎ በጣም ትዝብት ያለበት ሆቴል ካፌ ስለሆነ በጣም ነው የምወደው። ከዛ ምን ያክል ጣለክ ዛሬ ደግሞ ወሬ ለማስቀየስ ነው፣ በዚህም ሳልፍ ነው ወደ አንተ ጎራ ልበል ብዬ ነው። ከነኪራይ ጋር ሄደህ ነበረ? አዎ እዛም ነበርኩኝ፣ በዛም ነው ወደ ስራ ሄድኩኝ። አንተማ ደርሳቸዋለሁ ብለክ በዛም ጠፋክ። እኔማ በሀሳብ ተወጪ ነው ይላሉ ቅዱስና ክብሩም ማለት ነው። ምንም ተራ ነገር ነው እያለ ተራ ቢሆንማ አንተም ስልክህን ያለማንሳት ቀጠሮን ለመስረዝ ድረስ ጭልጥ አትልም ነበረ። ምን ሳስብ መሰለክ የሰፈር እድርተኛ ስለ እድር ያሰብኩኝ ነበረ። ስለ እድር ምን ያለው የቀለላዱበት ልታቋቁም ነው እንዴ? አይ ለዛ እንኳን አልደረኩም ገና ነኝ የቆጠብኩኝ ነው እያለ ሁለቱም ያወራሉ ማለት ነው። እድር ማለት ሰው የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ ከዚሁ እሰናበታችኋለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው።